አንዲት ሴት በህይወቷ ውስጥ ልትጎዳ የምትችለው በፍቅር ላይ ነው። ግን ሁሉም ወንዶች ይጎዱናል ማለት አይደለም። አንዳንድ ወንዶች አሉ ስለሷ ክብር፣ ስለሷ ገንዘብ፣ ስለሷ ማንነት፣ ስለሷ የሆነ ነገር፣ ስለሷ ምንም የማይመስላቸው ወንዶች አሉ። በዚህ ቪዲዮ ላይ ይዤልሽ የመጣሁት ጭራሽና በተአምር ልትቀርቢው የማይገባ ወንድ የተወሰኑ ባህሪያትን ዝርዝር አድርጌ አስረዳሻለሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ ቻናሌ ቤተሰቦች። ዛሬም እንግዲህ በድጋሚ ተገናኝተናል። ሴቶችዬ የዛሬ ቀናችሁ ነው። ለእናንተ የማይሆናችሁና የማይገባችሁ ወንድ ምን አይነት ባህሪ እንዳለው የተወሰኑ አጠር አድርጌ ለማስረዳት እሞክራለሁ። ለዚህ ቻናል አዲስ የሆናችሁ እኔ በዚህ ቻናል ላይ ማቀርብላችሁ ብጽዕት እባላለሁ። ቻናሉን ደግሞ ያልተቀላቀላችሁ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ፕሊስ ላይክ አድርጉ፣ ለሌሎችም ሼር አድርጉ። ኤኒ ኮሜንት ካለ ደግሞ አስተያየት መስጫው ስር አስቀምጡልኝ። አብረን ጥሩ ቆይታ እንደሚኖረን ተስፋ አድርጋለሁ። ወደ ዛሬው ቪዲዮአችን እንቀጥል። በመጀመሪያ ልትቀርቢው የማይገባ ወንድ ለጥቅም ብሎ የሚቀርብሽን ወንድ ነው። እንደዚህ አይነት ወንዶች ምን አይነት ባህሪ ያላቸው መሰለሽ? የሚቀርቡትን ሴት ያውቃሉ። ምክንያቱም ለጥቅምሽ ብሎ ስለሚቀርብሽ፣ ማንነትሽን ብሎ፣ ክብርሽን ብሎ፣ አንቺነትሽን ብሎ ስለሆነ የማይቀርብሽ ምን እንዳለሽ፣ ምን አይነት ዓላማ እንዳለሽ፣ ምን አይነት ንብረት እንዳለሽ፣ ውስጣዊ ማንነትሽን ሳይሆን ውጫዊ ገጽታሽን ይዞ ነው የሚቀርበው። ምክንያቱም ለጥቅም ብሎ ስለሆነ የሚቀርብሽ ስላንቺ ማንነት፣ ስላንቺ ክብር፣ ስላንቺ ፍቅር ምንም ግድ አይሰጠውም። ስለዚህ ለጥቅም ብሎ የሚቀርብሽ ወንድ ምን አይነት ባህሪ ያለው መሰለሽ? ጭንቅላቷን የምትጠቀም ሴት ጋር ነው የሚጠቀው። ዓላማ ያላት፣ ነገ ምን አይነት ደረጃ ትደርሳለች ብሎ የሚያስብ ወንድ ነው። ነገ ምን አይነት ደረጃ ትደርሳለች ብሎ ያሰባት ሴት ጋር ነው እንደዚህ አይነት ወንዶች የሚቀርቡት። ምክንያቱም ጥቅም ያለው ጠንካራ ሆና ህይወቷን ለውጣ የምትኖር ሴት ጋር ስለሆነ፣ ኖርማል ሴት ምንም ይዞታ ስለማይኖራት ዓላማ ማለት ህይወት እንደ ሂደቷ የምትቀበል ሴት ጋር እንደዚህ አይነት ወንድ አይቀርብም። ኖርማል ግን ዓላማ ኖሮሽ ነገ የምታሳኪው ግብ ካለሽ፣ ነገ በህይወትሽ ውስጥ ትልቅ ነገር የምትመኝ ከሆነ ያንን ጭንቅላትሽን ተጠቅሞ ያንን ጥቅምሽን ተጠቅሞ ሌላ የተለያዩ ንብረቶችም ካሉሽ ነው መቅረብ የሚፈልገው። አክቹዋሊ እንደዚህ አይነት ወንዶች ምን አይነት ሴቶችን ይቀርባሉ መሰላችሁ? በብዛት ውጭ ያሉ ሴቶችን ነው የሚቀርቡት። ምክንያቱም በመጀመሪያ ሲቀርብሽ ምን ያደርጋል? በጓደኝነት ይቀርብሻል። መጀመሪያ ኢንፎርሜሽንሽን ጠይቆ ከዛ በጓደኝነት ይቀርብሻል። በጓደኝነት ከቀረብሽ በኋላ ወደ ፍቅር ቀስ በቀስ ይገባል። ለምን? በአንድ ዘልቆ ከገባ ሊታወቅበት ነው። ስለዚህ ቀስ በቀስ ልብሽን እየጠባ ማንነትሽን እያወቀ የውስጥሽን ማንነት እያወቀ አንቺነትሽን እየተጠቀመ ይሄዳል። ስለዚህ አንቺ ነገ እዛ ጋር ጥሩ ህይወት ይኖረኛል፣ ከሱ ጋር ጥሩ ህይወት ይኖረኛል፣ ተለውጠን አብረን እንኖራለን፣ እሱ ባይለውጥም እንኳን እኔ አብሬው ለፍቼ ተለውጬ እኖራለሁ ብለሽ ስታስቢ እሱ የሚያስበው ግን ሌላ ነገር ነው። መጀመሪያም የቀረበሽ ለጥቅም ስለሆነ ማለት ነው። ስለዚህ ምን ያደርጋል? ቀስ በቀስ ቤት መስራት እፈልጋለሁ ስትይ፣ ገንዘብ ስትልኪ፣ ቤተሰቦቼን እርዳልኝ ብለሽ ገንዘብ ስትልኪ፣ ለቤተሰቦቼ ስጥልኝ ብለሽ ስትልኪ፣ እሱ ምንድን ነው እያደረገ ያለው? አንቺ የምትፈልጊውን ሳይሆን እሱ የሚፈልገውን ነው። ምክንያቱም የቀረበሽ ይሄ ልጅ ለጥቅም ስለሆነ አንቺ የምትፈልጊውን ነገር ሊያደርግልሽ አይችልም። እንደዚህ አይነት ወንዶች ናቸው ብሎ ለማለት እንኳን ይከብዳል። ምክንያቱም ወንዶች ሲለፉ፣ ሲጥሩ፣ ሲግሩ ነው በማንነታቸው የምናውቀው። ትክክለኛ መለወጥ የሚፈልግ ወንድ ይለፋል፣ በራሱ ኮንፊደንስ ይኖረዋል። በህይወት ውስጥ ለጥቅም ብሎ የሚቀርበው ሰው የለም። እንደውም አንቺን ሊመራሽ ይችላል እንጂ። ጥንቃቄ ማድረግ አለብሽ። እንድትጎጂም አልፈልግም። የምትቀርቢያቸውን ወንዶች ለይተሽ ወቂያቸው። ለጥቅም ነው? ማንነቴን ወደው ነው ወይስ ምን ፈልገው ነው መጀመሪያ የቀረበኝ የሚለውን ነገር መሸወድ የለብንም። መጀመሪያ ማጥናት አለብን። ስለዚህ እንዳትጎጂ። ከአሁኑ ነቅቼ እደሰታለሁ በኋላ ብለሽ የምትይ ከሆነ አሁንም ያንቺ ምርጫ ነው። ካለበዛ ግን አሁን ተጎድቼ ነገ እጠቀማለሁ ብለሽ የምታስቢ ከሆነ አሁንም ያንቺ ምርጫ ነው። ነገር ግን ስትጎጂ ማየት አልፈልግም። በሁለተኛ ደረጃ ደግሞ ልትቀርቢው የማልፈልገው ወንድ አማራሪ ወንዶች ኦር ደግሞ ኮምፕሌክሳም የምንላቸው ወንዶች። ምንም አይነት ብታደርጊለት፣ ምንም ነገር ብታደርጊለት ደስ የማይለው ወንድ። አንቺ ለማስደሰት ትሞክሪያለሽ፣ እሱ ግን ማማረርን ነው የሚፈልገው። በምንም አይነት ነገር ላይ መደሰት አይፈልግም። እንደዚህ አይነት ወንዶች ደግሞ ምን አይነት ባህሪ ያላቸው መሰለሽ? ራሳቸውን እንደ ጻድቅ ማየት የሚወዱ ወንዶች ናቸው። እነሱ ጋር ምንም አይነት ጥፋት የለም፣ እነሱ ጋር ምንም አይነት ስህተት የለም። አንቺ ላይ ነው የሚያማርረው። የሆነ ነገርን አገር ላይ ወይም ደግሞ ቤተሰብ ላይ ወይም ደግሞ ጓደኛ ላይ ወይም የትዳር አጋር ላይ ሸክም ማድረግ የሚወዱ ወንዶች። እነሱ ግን ያንን ሪስፖንሲቢሊቲ ምንም መውሰድ አይፈልጉም።
ራሳቸውን እንደ ጻድቅ ነው የሚያዩት፣ ራሳቸውን እንደ ጥፋተኛ አያዩ። አንቺ ላይ ግን እሱን ለማስደሰትና እሱን የሆነ ነገር አድርገሽ ለማሳየት ስትሞክሪ ማማረርን ብቻ ነው የሚፈልጉት። እንደዚህ አይነት ወንዶች ደግሞ ምን አይነት ባህሪ ያላቸው መሰለሽ? ከዚህ በፊት በነበራቸው የፍቅር ግንኙነት እንኳን እነሱ እንዲወቀሱበት አይፈልጉም። ያችን ሴት ነው ሲወቅሷት የምታዩ። ስለዛች ሴት መጥፎ ነገር ያወራልሻል። ስለዛች ሴት እንደዚህ ነበረች እኮ ምንም ሁኔታዋ አይጥምም፣ ባህሪዋ አይጥምም፣ እንደዚህ ነበረች፣ ምንም የምታስተካክለው ነገር የለም። ኤቭሪቲንግ የሚያማርረው ስለሷ ነው እንጂ ስለሱ ጥፋትና ስለሱ መጥፎ ባህሪ ኦር ደግሞ ደካማ ጎን ባህሪ እንድትሰሚ አይፈልግም። ሁሌ ስለ ሰዎች ማማረር የሚወድ፣ ሁሌ ስለ ሀገሩ ማማረር የሚወድ፣ ሁሌ ስለ ቤተሰቡ ማማረር የሚወድ ወንድ ነው እንደዚህ አይነት ባህሪ ያለው። አንቺም ነገር እንደዚህ ነው የምትባዩ። ከአንቺ ጋር በተለያየ ሰዓት ያንቺን ደካማ ጎን ወይም ደግሞ ያንቺን ስንፍና ወይም ደግሞ ከአንቺ ላይ ያልወደደውን ምንም አይነት ባህሪ ቢሆንም ያንቺ ባህሪ አስደሳች ሆኖ እሱን ለማስደሳት እየጣርሽ ባለሽበት ሰዓት ራሱ ለሰዎች የሚናገረው ምንድነው? እሷ እኮ እንደዚህ ናት ምናምን እያለ ማማረር ነው የሚወደው። ስላንቺ ማንነት፣ ስላንቺ ደስ የሚል ባህሪያት ማውራት አይወድም። እንደዚህ አይነት ወንዶች ደግሞ ነገሮችን ሌሎች ሰዎች ላይ ማላከክ የሚወዱ ናቸው። እና ወደ ፍቅር ስንመጣ ደግሞ ራሱን እንደ ጻድቅ ነው የሚያየው። ስለ ሰው ያማርራል እንጂ እሱ ላይ ምሬት እንዲቀርብበት አይፈልግም። እንደዚህ አይነት ወንዶች ደግሞ ምን አይነት ባህሪ ያላቸው? በራሳቸው መተማመን ያለ ይመስላቸዋል። በራሳቸው ይኮራሉ፣ በራሳቸው ይደሰታሉ፣ ነገር ግን በሰዎች አይደሰቱ። እንደዚህ አይነት ባህሪ ደግሞ በጣም ከባድ ነው። እንደዚህ አይነት ባህሪ ያለው ወንድ ለማስተካከል በጣም ይከብድሻል። ስለዚህ በማስተካከል ለምን ጊዜሽን ታባክኛለሽ? ነገ አንቺን የሚያከብርሽ፣ አንቺን የሚወድሽ፣ በአንቺ የሚተማመን፣ በአንቺ የሚኮራ ወንድ እንደሚመጣ እያመንሽ ህይወትሽን ማስተካከል አለብሽ። እንደዚህ አይነት ወንድ አጠገብ ከሆነ ያለሽው አሁኑኑ ግንኙነትሽን ብታቆሚ ነው የሚሻልሽ። ነገ ትዳር ስትጀምሪ ምንም አይነት ነገር ብታደርጊለት በአንቺ ደስተኛ አይሆንም። ስለዚህ ህይወትሽን፣ ጊዜሽን፣ እድሜሽን ለምን ታባክኛለሽ ከእንደዚህ አይነት ወንድ ጋር? ከአሁኑ ነው ማቋረጥ ያለብሽ፣ ራስሽ ከመጎዳትሽ በፊት ማለት ነው። ሶስተኛውና የመጨረሻው በፍጹም ልትቀርቢው የማይገባው ወንድ ነው። ይሄ ደግሞ በጣም ድብቅ የሆነ ወንድ፣ ለሪሌሽንሽፑ ድብቅ ነው። ሪሌሽንሽፑን አደባባይ ማውጣት አይፈልግም። አደባባይ አለማውጣቱ መልካም ሲሆን ግን በማይጎዳው መልኩ ነው መሆን ያለበት። ምክንያቱም በአንቺ ማንነት፣ በአንቺ ጥሩ ስነ ምግባር የሚያፍር ወንድ ነው። እንደዚህ አይነት ወንዶች ቤተሰቡ ጋር ሲሄድ ጓደኛዬ ናት ተዋውቋት ብሎ ነው የሚያስታውቀው። ጓደኞቹ ጋርም ሲሄድ እንደዛው። ስለዚህ በአንቺ የፍቅር ግንኙነት፣ ከአንቺ ጋር ባለው የፍቅር ግንኙነት ያፍራል ማለት ነው። ስለዚህ በአንቺ የማይተማመን ወንድ፣ በአንቺ የማይኮራ ወንድ ነገ ቤተሰቦቹ ጋር ሲወስድሽ፣ ካገባ በኋላ ቤተሰቦቹ ጋር ሲወስድሽ ሊተማመንብሽ ስለማይችል ከአሁኑ ይቅርብሽ፣ እንዳትጎጂ፣ ልብሽ እንዳይሰበር። እና የኔ ቆንጆ እንደዚህ አይነት ባህሪያት ያሉት ወንዶች ካጠገብሽ ከሆነ ያለው አሁኑኑ ራቂ። ምክንያቱም በገንዘብሽ፣ በጊዜሽ፣ በእድሜሽ፣ በክብርሽ፣ በማንነትሽ፣ በሁሉ ነገር ከሚጫወትብሽ ወንድ አሁኑኑ ራቂ። ለምን በዚህ ሁሉ ትጎጃለሽ? ስለዚህ ከአሁኑ መራቅን ያለብሽ። እስካሁን ደስ ይህንን ቪዲዮ እየተመለከታችሁ ከሆነ ቪዲዮን ወዳችሁታል ማለት ነው። ለእናንተ አስተማሪ እንደመሆኑ መጠን ደግሞ ሌሎቹም አስተማሪ ሆነው እንዲያገኙት ሼር ማድረጋችሁን አትርሱ። ቪዲዮንም ላይክ ማድረጋችሁን አትርሱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ኤኒ ኮሜንት ካለ ደግሞ አስተያየት ማስቀመጫው ስር አስቀምጡልኝ ውዶችዬ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው።